አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እናስተምራለን። ይሄን አማርኛ በእንግሊዘኛ ጨምሮ ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ በየቀኑ መለቃችሁ ቪዲዮዎች ለእናንተ ይደርሳሉ ማለት ነው። እንዲሁም እናንተ አይታችሁ ዝም አትበሉ፣ ለጓደኞቻችሁ ምናምን እንደዚህ በዩቲዩብ ትምህርት እንዳለ ለሚያውቁ ሰዎች ሸር አርጉላቸው ማለት ነው። ከዛ በተጨማሪ የኦንላይን ትምህርት መማር የምትፈልጉ ልጆች በአካልም ሆነ በኦንላይን ኢሞ፣ ዋትስአፕ፣ ቴሌግራም ላይ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ማለት ነው ሃይ ብላችሁ አናግሩን፣ እናስተምራለን ማለት ነው። የኦንላይን ትምህርት እናስተምራለን ማለት ነው። ቀጥታ ወደ ትምህርቱ መገባ ይሆናል። እናንተ እስከ መጨረሻው በመከታተል ተጠቃሚ ሁኑ ማለት ነው። ቀጥታ ወደ ትምህርቱ መገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። ወሳኝ የሆኑ ቃላቶችን ነው ይዤላችሁ የመጣሁት ማለት ነው። እሺ፣ ብዙ ጊዜ የምንደጋግማቸው ቃላቶች ናቸው። ስለዚህ ደፍተርና እስክሪብቶ ይዙ፣ የተሻለ ይሆናል ማለት ነው። የመጀመሪያው ምን ይላል? ስራ ልገባ ነው። ስራ ልገባ ነው። ስ ስንል ኤስ ነው የሚሆን፣ ለስ ኤስ ነው ስድስተኛ ፊደል ስለሆነ። ራ ስንል ለረሩ አርኤ ይሆናል። ስራ ሲጻፍ እንደዚህ ነው። ስራ። ልገባ ስንል ል ስድስተኛ ፊደል ነው። ኤል ብቻ አናባቢ አይኖረውም። ገ ለሚለው ጂ፣ ብዙዎች ለገጉ እችኛ ጂ ነው የምትሆነሽ፣ እንዳትረሷት። እችኛ ለጀጁ እንዳትጠቀሟት እንጂ እቺ ለጀጁ የምትሆነው እንደዚህ አይነቷ ጂ ናት። እቺ ለገጉ ነው የምትሆነው ማለት ነው። ስለዚህ ስራ ልገ ጂኢ የመጀመሪያ ፊደል ስለሆነ ባ ለሚለው ቢኤ፣ ልገባ እንደዚህ ይጻፋል። ነው ስንል ደግሞ እና የመጀመሪያ ፊደል ናት። ኤንኢ ው ስንል ዳብሊው ነው። ስለዚህ ስራ ልገባ ነው ብለን ስንጽፍ ኤስ አርኤ ስራ፣ ኤል ጂኢ ቢኤ ልገባ፣ ኤንኢ ዳብሊው ነው። ስራ ልገባ ነው ብለን ስንጽፍ እንደዚህ ነው። እሺ፣ እዚህ ጋር ደግሞ ምን ይላል? ልምጣ ይቅርታችሁ፣ ወይ የመጀመሪያ አድርጋችሁ ስሏት። ልምጣ ወይስ ልሂድ ይላል። ልምጣ ወይስ ልሂድ። እንግዲህ ልምጣ የሚለውን ስንጽፍ ል ለሚለው ኤል ነው፣ ም ለሚለው ኤም ነው። ስድስተኛ ፊደል ስለሆነ ሁለቱም። ጣ ለሚለው ቲኤ። ለጠጡ ቲ መጠቀም እንችላለን። ለጠጡ ቲ መጠቀም፣ ለተቱ ብቻ አይደለም፣ ለጠጡ እንደዚህ ነው የምንጠቀመው። ስለዚህ ስራ ልምጣ ስንል ኤልኤም ቲኤ ልምጣ ይሆናል ማለት ነው። ወይስ ብለን ስንጽፍ ደግሞ ወ ለሚለው ዳብሊው ኢ፣ ይ ለሚለው ዋይ ስድስተኛ ፊደል ስለሆነ አናባቢ ኖሮም፣ ስ ለሚለው ኤስ ወይስ። ልሂድ ስንል ደግሞ ል ለሚለው ኤል፣ ሂ ለሚለው ኤች አይ ሶስተኛ ፊደል ስለሆነ አናባቢው አይ ነው። ድ ለሚለው ዲ። ስለዚህ ልምጣ ወይስ ልሂድ ብለን ስንጽፍ ኤል ኤም ቲኤ ልምጣ፣ ዳብሊው ኢ ዋይ ኤስ ወይስ፣ ኤል ኤች አይ ዲ ልሂድ ማለት ነው። እንደዚህ አድርገን እንጽፋለን ማለት ነው። እሺ፣ አሁን ደግሞ የሆነ እቃ ዋጋውን ማወቅ ፈልጋችሁ ምናምን ደግሞ ስትጠያይቁ ምን ትላላችሁ? በስንት አገኘዋለሁ። በስንት ይሄን ነገር በስንት አገኘዋለሁ እንላለን ብዙ ጊዜ። ይሄንስ እንዴት ነው በቴክስት የምንጽፈው ለሚለው ደግሞ በለሚለው በስንት የሚለው እንየው። መጀመሪያ በለሚለው ቢኢ፣ ስ ለሚለው ኤስ አናባቢ የላትም ስድስተኛ ፊደል ስለሆነ፣ ን ለሚለውም ኤን ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ት ለሚለውም ስድስተኛ ፊደል ስለሆነ ቲ ብቻ። በስንት እንደዚህ ይጻፋል። አገኘዋለሁ ስንል አ ለሚለው ኤ፣ ገ ለሚለው ጂኢ፣ ኘ ለሚለው ጂኤንኢ፣ ዋ ለሚለው ዳብሊው ኤ፣ ለ ለሚገኝ አገኘዋለ፣ ለ ለሚለው ኤልኢ ማለት ሁ ለሚለው ኤች ዩ አገኘዋለሁ። ለኛኙ ጂኤንኢ ነው፣ አትርሱ ይሄን። ጂኤንዩ ጂኤንአይ እያለ ነው ኘኙ የሚሄደው። ስለዚህ አገኘዋለሁ ብለው እንደዚህ ነው የሚጻፍ። ስለዚህ በአንድ ላይ ስናየው ቢኢ ኤስ ኤንቲ በስንት፣ ኤ ጂኢ ጂኤንኢ ዳብሊው ኤ ኤልኢ ኤች ዩ አገኘዋለሁ። በስንት አገኘዋለሁ ስንል እንደዚህ አድርገን ነው የምንጽፈው። እሺ፣ ሌላው ከዚህ ጋር ያለው ህልሜን ለማሳካት ህ ለሚለው ኤች፣
ል ለሚለው ኤል ብቻዋን ስድስተኛ ፊደል ስለሆነ ሁለቱም አናባቢ አይኖራቸውም። ሜ ለሚለው ኤም አይ ኢ ን ለሚለው ኤን ህልሜን እንደዚህ ይጻፋል። ለማሳካት ስንል ደግሞ ለ ለሚለው ኤልኢ ማ ለሚለው ኤምኤ ሳ ለሚለው ኤስኤ ካ ለሚለው ኬኤ ት ለሚለው ቲ። ስለዚህ ህልሜን ለማሳካት ብለን ስንጽፍ ኤች ኤል ኤም አይ ኢ ኤን ህልሜን ኤልኢ ኤምኤ ኤስኤ ኬኤ ቲ ለማሳካት ህልሜን ለማሳካት በዚህ መልኩ ይጻፋል። ለሜ ለሚለው አይና ኢ ነው አናባቢ ያረኩበት፣ ምክንያቱም ለአምስተኛ ፊደል አናባቢ አይና ኢ ነው የሚሆነው ማለት ነው። እሺ እዚህ ጋር ስንመጣ እየሞከርኩ ነው የሚለውን ደግሞ አማርኛ በእንግሊዘኛ ስንጽፈው ለሚለው ኢ ነው የሚሆነው። የ ለሚለው ዋይ ኢ ሞ ለሚለው የመጨረሻ ፊደል ስለሆነ አናባቢው ኦ ነው ኤምኦ። ከ ለሚለው ኬኢ ር ለሚለው አር ኩ ለሚለው ኬዩ እየሞከርኩ የሚለው እንደዚህ ነው። ነው ስንጽፍ እና የመጀመሪያ ፊደል ስለሆነ ኤንኢ ው ስድስተኛ ፊደል ነው ዳብሊው። ስለዚህ እየሞከርኩ ነው ብለን ስንጽፍ ኢ ዋይ ኢ ኤምኦ ኬኢ አር ኬዩ እየሞከርኩ ኤንኢ ዳብሊው ነው እየሞከርኩ ነው። እሺ ውድ የጥናት አካዳሚ ተከታታዮች የዛሬ ቪዲዮ ይህን ይመስል ነበር። ቀጣይ እንዲሰራላችሁ የምትፈልጉት ካለ እንደዚህ አይነት ጽሁፎችን ስራልን የምትሉት ካለ ኮሜንት ጋር ማሳወቅ ትችላላችሁ ማለት ነው። እምሰራላችሁ ይላል። ቀጣይ እስክንገናኝ ማሰላም